የዘንድሮ የውድድር ዓመት ተጠናቋል። አሸናፊው ሊቨርፑል መሆኑ ከተረጋገጠ ሳምንታት አልፈዋል። ነገር ግን የሻምፒየንስ ሊግ ተሳታፊዎችን መለየት፣ ፕሮግራሙን ማካሄድ ከመርሃ ግብርም በላይ የኒውካስል፣ የማንቸስተር ሲቲ፣ የቼልሲ፣ የአስቶን ቪላ፣ የኖቲንግሃም ፎረስት ያሉበት ሁኔታ አለመጠናቀቁ በቅርብ ዓመታት በደረጃ ሰንጠረዡ በእጅጉ የሚፎካከሩት አርሴናልና ሊቨርፑልም የውድድሩ መጠናቀቅ ሳይሆን በሁለቱ መሃል ያለው ፉክክር ታሳቢ ተደርጎ ስቴዲየሞቹ ሞልተዋል። 2-2 በጋክፖና በዲያዝ በማርቲኔሊና በሜሪኖ በተቆጠሩ ግቦች 4 ግቦች በተለይ ከረፍት በፊት ሊቨርፑል ከረፍት በኋላ አርሴናል አስተናግደው 2-2 ተለያይተዋል። በመጀመሪያው ዙርም እንዲሁ 2-2 ኤምሬትስ ላይ መለያየታቸውን እናስታውሳለን። አሳዛኙ ገጠመኝ ከረፍት በኋላ የተከሰተው ነው። ከ9 ዓመቱ ጀምሮ አንፊልድ ላይ የቆየው ትሬንት አሌክሳንደር አርኖልድ በደጋፊው ጸያፍ ድምጽ ተቃውሞ ሲሰማበት ነበር። ይሄ ለሊቨርፑል ያላቸውን ፍቅር የገለጹበት መንገድ ሳይሆን የዘረኝነት ቀጥተኛ መልእክት መሆኑን ለበርካታ ዓመታት እግር ኳስን ማየት ከጀመርኩ ጀምሮ በማስረጃና በመረጃ ልሞግት ይችላልው። የነጭ ለጥቁር ያለው ጥላቻ አጋጣሚ ባገኘ ቁጥር ውስጣዊ ተቃውሞና ንቀትና ጥላቻውን በዘለፋ ይገልጻል። 3 ነጭ ቀለም ያላቸው ጉዳዮች አደገኛ ናቸው ይባላል። እኔ 4 ነው ማረገው። ስኳር ነጭ ነው፣ አደገኛ ነው። ጮማ ነጭ ነው፣ አደገኛ ነው። ጨው ነጭ ነው፣ አደገኛ ነው። ፈረንጅ ነጭ ነው፣ ነጭ እባብ ነው፣ አደገኛ ነው። የወራዶች ክምር ነው ስቴዲየም ውስጥ ሆኖ በአርኖልድ ፍቅር በአንፊልድ እንዲቆይ ካላቸው ፍቅር ለማስመሰል ዘረኝነታቸውን የገለጹ በስልቻ ተጭኖ የማያልቅ እንደ ዳውላ ከውስጣቸው የገነገነ የጥቁር ጥላቻ ካልሆነ ሌላ ምን ይባላል? እንዲሁ ስቲቭ ማክማንመን ወደ ማድሪድ መሄድ ፈልጋለሁ ብሎ ሄዷል። ተዘመረለት። ማይክሎን ሻምፒየንስ ሊግን ማግኘት ፈልጋለሁ ሊቨርፑል ውስጥ አልቆይም ብሎ በቤኒቴዝ ጊዜ ወደ ሪያል ማድሪድ ሄደ። እሱ በሄደ በአመቱ ሊቨርፑል ሻምፒየንስ ሊግን ዋንጫ አገኘ። ሌሎቹ አልተጮኸም። ማይክሎን ከዛ በኋላ የማንቸስተር ዩናይትድን መለያ ለበሰ። የኒውካስል እንዳለ ሆኖ የማንቸስተር ዩናይትድን መለያ ለብሷል። ሮቢ ፎለር በአጋጣሚ ጄራሩዌ በስምና በአባት ስም በተቀጽላ ስም ስተት ባጋጠማቸው የቃላት ወለምታ ሮቢ ፎለርን ከሊቨርፑል ቢያሰናብቱም ቤኒቴዝ መልሶት ነበር። ሮቢ ፎለር ለማንቸስተር ሲቲ መጫወቱን እናስታውሳለን። እዚህ ጋር አንድ ጉዳይ ጠቅሰን እንለፍ። ለማካሊስተር ጄራሩዌ ቦቢን አናግርልኝ ይሉታል። ሮቢን አናግርልኝ ሲሉት ማካሊስተር በቀጥታ ሄዶ ሮቢ ፎለርን ያናግረውና ጄራሩዌ እንደሚፈልጉት ይጠሩታል። ወደሳቸው ቢሮ ሮቢ ፎለር ሲገባ ሶሪ ተሳስተናል ይሉና ሮቢ ፎለርን ይመልሱታል። ሮቢ ኪንን ከሊድስ ዩናይትድ ቶትንሃም ያለውን እሱም ማምጣት ፈልገው ነበር። ይሄንን ምስጢር ከሰማ በኋላ ሮቢ ፎለር ከሚወድበት ክለብ ተገፍቶ ወጣ። ከዛ በኋላ መልቀቅ ሳልፈልግ ነው ይለቀቁት ብሎ ተመልሶ በጄራሩዌ 1 አመት ተጫውቷል። በቤኒቴዝ ከሊቨርፑል መጫወት አልፈልግም ብሎ ይለቀቁዋሉ። ስተርሊንግ ለቋል። በሮጀርስ ጊዜ ወደ ቀኝ መለስ አድርገው አድካሚውን አሰልቹን ኮሪደር እንዲሸፍን ሲጠይቁት
ብዙም ደስተኛ ስላልሆነ በተለይ በአንድ ወቅት እጅግ በጣም አስገራሚ ጥምረት የተጣመሩ ነበሩ ሱዋሬዝ ስቶሬጅ እና ስተርሊንግ እጅግ በጣም ወራሪ ቡድን ሰርተው ነበር ከዛ በኋላ ግን ልጁ ሌላ ክለብ መሄድ ፈልጋለሁ ብሎ ሄደ ዳኒ መርፊ ወደ ቶትናም ሄዷል ዋርኖክ ወደ አስቶን ቪላ ሄዷል ዶሚኒክ ታቁታላችሁ ወደ ብላክበርን እና ሊድስ መሰለኝ ወደዛ ሄዷል ያርኖልድ በምን ተለየ ስቲቭ ማክማንመን ሊቨርፑልን ለቆ ወደ ሪያል ማድሪድ ሄዶ ከነ አኔልካ ጋር የአውሮፓ ቻምፒየንስ ሊግ ዋንጫ አግኝቷል ከነ ጉቲና ራውል ጋር ሆኖ ዛሬ የአርኖልድ ምን ቢለይ ነው ድፍን ስቴዲየም ያንን ልጅ የሚያሳቅቀው ጥቁር ስለሆነ ብቻ ነው ይሄንን በደም መሞገት ይቻላል የክለቡ የጎል ሪከርድ ባለቤት ኤረሽ ለኒውካስል ተጫውቷል ጆን ባርነስ ለኒውካስል ተጫውቷል በርንስሌይ ለኒውካስል ተጫውተዋል ማይክሎን ለማንቸስተር ዩናይትድ ለኒውካስል እና ለሪያል ማድሪድ ተጫውተዋል ስቲቭ ማክማንመን ለሪያል ማድሪድ እና ለማንቸስተር ሲቲ ተጫውተዋል ምን ይባላል የማሰብ የመኖር የመንቀሳቀስ መብት የሰው ልጅ በመድር ላይ አለው ለሊቨርፑል 2 የእንግሊዝ ፕሪሚየር ሊግ 1 የሻምፒየንስ ሊግ 2 የሻምፒየንስ ሊግ ፍጻሜዎችን የኤፍኤና የካሊግ ካፕ በርካታ ዋንጫዎችን አንስቶ ሰጥቷል ልጅነቱን ገብሯል ጥፋት ቢኖርበት እንኳን ኳስ በያዘ ቁጥር እንደ ወንበዴ ይጮህበታል እድሜያችንን ስለፈጀን እንጂ ዛሬ ነበር መለያችንን እስካርባችን ኮፍያችንን አውልቀን ዛሬ ነበር ከአርኖልድ ጋር በቀጥታ ከነዚህ ጋር ሰልፍ ለማሳመር ሞራል የለንም ከነዚህ ጋር አንድ ላይ ለመጮህ ይሄ በዩቲዩብ መቅረጽ ያለብኝ አልነበረም ነገር ግን በታሪክ እንዲቀመጥልኝ ብዬ ነው ከፓቻ ቀደም ብዬ ይሄንን ስሜቴን የምገልጸው እውነት እንነጋገር ማኔ በምን መልክ ነው የተሸኘው ጥቁር ስለሆነ ነው ብዙ የደበቅናቸው ጉዳዮች አሉ ያሁኑ ግን አፍጦ ገጦ ዘረኝነት ካባውን እላዩ ላይ ለብሶ የወራዳዎችን ድምጽ በአደባባይ አጉልቶ ያንን በሊቨርፑል ውስጥ በህመም በስቃይ በደስታ በሐዘን ሲፈካም ሲፍነከነክም እንዲሁም ሲብነከነክም የቆየ ልጅ እሱ ሆዶ የቆረጠው የርገን ክሎፕ ከአንፊልድ መሰናበታቸው እርግጥ ሆኖ ያንን ዜና የነገሩለት እናቱን እንደተነጠቀ ህፃን በአራቱ ያይኖቹ ጠርዞች እንባውን ሲያፈስ ነበር አርኖልድ ስንብቱ ይህ ሊሆን ይገባል እጅግ በጣም ያሳፍራል ለተቀናቃኝ የእንግሊዝ ክለቦች አልፈረመም በሊቨርፑል በባላንጣነት ከሚታወሱ ክለቦች ጋር ከየትኛውም ጋር ግንኙነት አልፈጠረም በሚያሳትመው መጽሐፍ ወይም ማድሪድ ከደረሰ በኋላ በሚሰጠው ኢንተርቪው እጅግ በጣም የሚቆጨንን ቃለ ምልልስና ውስጣዊ ተደበቁ ሚስጥሮችን እንሰማለን ይሄንን ሙሉ በሙሉ በእርግጠኛነት የሲሜን ያለ እርግጠኛ ሆኜ ነው በአደባባይ የምናገረው እጅግ በጣም ሳይኮሎጂካሊ የተጨበረበረ ከፍተኛ የሰነፎች ሴራ እንደተጠነሰሰ አርኖልድ በመግለጫው ይነግረናል እንዳባት እንከባከቡት ሰው እየተሰናበቱ የተጋላጭ የመከላከል አቅም እንደሌለውና እዛ ቦታ ላይ በመከላከሉ ሬቱ ደካማ እንደሆነ በአደባባይ የክለቡ ኃላፊዎች ጭምር የሚናገሩበት ዘመን ላይ ተደርሷል ለምንድነው እሱ መለያ መልሶ የሚለብሰው ክብር ስላለው ከመጡት ከነዚህ ሰዎች ቀድሞ ያንን መለያ ስለለበሰ ነው ከስሎት በፊት በዛ መለያ ስላሸበረቀ ስላዘነ ስለሳቀ ስለጨፈረ ስለወደቀ ስለተነሳ ነው እነዚህ አመራሮች በሙሉ ከሱ ቀድሞ አንፊልድን ሚያቅ የአንፊልድን ጠረን የአንፊልድን አፈር የአንፊልድን ቅዝቃዜና ሙቀት የአንፊልድን ቅርበትና ርቀት ከፍታና ዝቅታ የሱን ያህል ሚያቆ የሉም ውስጥ በተነሱሱ ሴራ ወይም ደግሞ ፍላጎቴ አይደለም
ሌላ ሊጉስ መጫወት አለብኝ የእንግሊዝ የ9 ወር በረዶና ውሽንፍር አልተመቸኝም ስፔን ሄጄ የበጋውንም የደጋውንም የወይና ደጋውንም የቆላውንም የክረምቱንም ፀሐይ መሞቅ ፈልጋለሁ ብሎ ፈልጎስ ኮነ መብቱ አይከበርም ወይ ይሄ እግር ኳሳዊ አይደለም ከቀለም ጋር የተያያዘ የተጠናባ የዘረኞች ቋንቋ ነው ዘረኝነት ጥምብነች ከቤታችሁ አውጧት ብለዋል የሃይማኖት መሪያችን ነብዩ ሰለላሁ ዐለይሂ ወሰለም ምን ይባላል እየተለመኑ ይሄዱ ብዙዎች አሉ እሱ መች ተለምነ የቀረበለት ነገር እናቃለን ወይ የተያዘበት አያያዝ ተገቢ ነበር ወይ ይሄንን እኮ ተጫዋቾቹ ጫማ ሲሰቅሉ የሚጽፉት የራሳቸው ዲያሪ አለ ያንን ለምን እንጠብቃለን ሴንስ ማድረግ አለብን በእጅጉ ያሳዝናል እንደዛ ድምጽ አንፊልድ ላይ ያ ተዘምሮ ያ ተዘፍኖ ያ በቅኔ ተሟልቶ ብቻችሁን አይደላችሁም በበረዶ በነጎድጓድ ውስጥ ተሻገራላችሁ በከፍተኛው ዝናብ በጥልቁ ጉዞ ውስጥም ብቻችሁን አይደላችሁም አብረናችሁ ነን ተብሎ የተዘመረለት ልጅ እንደ ሌባ እንደ ይሁዳ በአደባባይ እንደዛ ይወገዝ እግር ኳስ ውለታን አታቅም የሚባለው ይሄ አይደለም ዘረኝነት ግንዱን አይረሳም ወይ በጽሁፍህ ወይ በመልክህ ወይ ባነጋገርህ ወይም ባስተያየትህ የዘር ሐረግ ግንድና እምነትህ ተጠቅሶ የምትጠለጠልበት የወራዶች ዓለም ስለሆነች በተወለደበት ባደገበት ህፃንነቱን በቀጨበት ላቹን በጠረገበት አጥንቱን ባከረረበት ስቴዲየም በአደባባይ ተሰድቧል በአደባባይ ጮኸዋል ደናቁርት በማክዶናልድ በሰባ አእምሯቸው ማሰብ የተነፈጉ ማሰብ የራቃቸው ደናቁርት ያንን የመሰለ ልጅ በአንድ ድምጽ እንደ ሌባ አውገዙት ትላንት ነበር መለያችንን ጥለን መሰናበት የነበረብን ነገር ግን ከዚህ ከሚጮህ ሁሉ ቀድመን በዚህ ክለብ ድጋፍ ውስጥ ተሰይመናል ከዘኮብስ አካባቢ ያሉ አዛውንቶች ቢቀድሙን እንጂ ይሄ ትላንት የመጣ ነጫጭባ ሁሉ አሮድን አይመጮህ እግር ኳሳዊ አይደለም ይህ የሚያንገበግበን በጋራ ማህበረሰብ ውስጥ የመሰረት ነው we are ዘኮብስ you will never walk አለን በሚለው ዝማሬ ብቻ አይደለም our nation is Liverpool our language is football ብለን ቋንቋችንን አስተሳስረን በደም ተቋጥረን በመላው ዓለም ያሉ የሊቨርፑል ደጋፊዎች በአንድ ትንፋሽና በአንድ ሴንስ በአንድ አንቴና እንድናስብ ተደርገናል እግር ኳስን ከዛ ትስስር ተነስተን በክለቡ አደረጃጀት በክለቡ መዋቅር በክለቡ ደጋፊዎች ዘንድ ታይቶና ተሰምቶ ማያውቅ እጅግ በጣም ዘግናኝና አሳፋሪ ተግባር በመፈጸሙ ሁሌም በጎን እያነሳን እንደ ፖለቲከኞች እንደዚህ ሸፍንን የማለፍ ሞራል ስለሌለን ነው በእጅጉ አዝነናል ስንል የኔን ስሜት የሚጋሩ ይኖራሉ በሚል ነው አለመጋራት ይቻላል ከሊቨርፑል በላይ ማንንም የለም ይሄ ልክ ነው ከሊቨርፑል በላይ ማንንም የለም ከእንደዚህ አይነት ደጋፊ ደግሞ የትኛውም ክለብ ውስጥ እንደዚህ አይነት በአእምሮ የጫጨ በመንፈሱ የቀጨጨ ደጋፊ አይቻላቅም አርሴናሎች ቅሬታቸውን ገልጸዋል ብዙዎቹ ሁሉ ጊዜ ሚዜናችሁ ሁሉ ጊዜ አጃቢ ናችሁ በሰርጎቻችን ላይ በሰርግ ላይ አበባ ይዛችሁ የምትገኙ የእንግሊዝ ፕሪሚየር ሊግ የቋሚ ሚዜዎች በሚል ስቴዲየም ውስጥ የተጻፉ ጽሁፎች አሉ ይሄ እግር ኳስ በደጋፊዎች ማለት ያለ ብሽሽቅ ነው ነገ ደግሞ ሊቨርፑሎች በሌላ መድረክ ኦዲጋርድ አርኖልድን ሶትላንድ ባሸነፉ ጊዜ አምና ካሜራ ይዞ መጥቶ አርኖልድን ልክ እንደ ካሜራማን እሱ ከዋንጫ ጋር ሲሽሞኑምን አይነት አርጎ ሰርቷል እሱን እንደገና ሌላውም ደግሞ ሰርቶ ሊበሻሸቅ ይችላል የተወለደውን እዛ ውስጥ እትብቱ የተቋጠረው ልጅ እዛ ውስጥ ማንነቱን የገለጠ ለአርኖልድ ከሊቨርፑል በላይ ማንነት የለውም አይደንቲቲ የለውም በደም ውስጥ የሚመላለሰው የመለያው ቀይ ቀለም ነው ይሄን ልጅ ጥቁር ባይሆን እነ ቤናዩን ክለቡን ለቀዋል እኮ ከታዳጊ ጋር ተያይዞ ከሆነ ስቲቭ ማክመን ሮቢ ፎለር መርፊ ተውት ሌላውን ጂሚ ሬድናፕ ወደ ቶትናም አቅንቷል በእነዛ ፓሶቹ ሊቨርፑሎችን አስጨንቋል በእጅጉ ያሳፍራል
የእግር ኳስ ደስታችን ከሁለት ሳምንት በፊት በእጅጉ አዝነን ከክለቡ ጋር ያለንን ትስስርና የደም ቋጠሮ ያጥንታችን ፍላጭ እንደሆነ የውስጣችን መገለጫ እንደሆነ የማንነታችን መዳረሻ እንደሆነ አርገን ባዘን በእንባ ስለ ሊቨርፑል ገልጸናል። በ15ኛው ቀን ሲያስደስተን የነበረን ትላንትና በሽሩሩ አድጎ የመጀመሪያውን ጫወታ በህፃንነቱ ሲያረግ የመጀመሪያውን መለያ እላዩ ላይ ሰፍቶ ትከሻው ላይ ገርበብ ብሎ እጅጌ ሙሉ መለያ ለብሶ አንድ ብላቴና በቀኝ በኩል ሲመላለስ አይተን ያንን ልጅ እያየነው አሳድገን እያየነው ገፍተን እስከ ምክትል አንበል ድረስ ደርሶ በተለያዩ የቆሙ ኳሶች የሊቨርፑል ደጋፊዎችን አንጀት አርሶ በጉዳት በጤንነት ጉድለት እንደዛ ክለቡ ጋር ሲሰቃየ ከረመን ዛሬ ወደ ሌላ ክለብ ሊሄድ ቢል ምንኛ እንዴት ኃጢያት ይሆናል? እኔም ደስ ላይለኝ ይችላል ጥሎ መሄዱ ሊከፋኝ ይችላል። በስቴዲየም ግን በያዛቸው ደቂቃዎች በሙሉ በዛ አይነት ጩኸት በዛ አይነት ውግዘት ቀሪውን ፓቻ ከናንተ ጋር ይቆያል። ሌላም ጸያፍ ነገር ኖቲንጋም ፎረስት ስቴዲየም ላይ አይተናል። ግሪካዊው የክለቡ ባለቤት ከሌስተር ጋር 2-2 ሲለያዩ ከመቀመጫቸው ወርደው እስከ ስቴዲየሙ የአሰልጣኙ መቆሚያ መቀመጫና መተላለፊያ ስፍራ ላይ ህዝብ እየተመለከተ እንዴት በወረደ ክለብ ነጥብ ትጥላለህ ብለው ሰውየው ላይ ሲጮሁ ሲያንቧርቁን አይተናል። አርሴን ቬንገር የሚሉት ይሄንን ነው። ደናቁርት ወደ እግር ኳስ መግባታቸው ጤናማ አይደለም ብለዋል። ይሄ ፍራንካውን ቢሰበስብ ስንት ሀብታም ክለብ ከሱ በላይ ገንዘብ ያወጡ ክለቦች እታች ሲንገዳገዱ ነበር። ኑኖ ስፕሪቶ ሳንቶስ ግን ለሻምፒየንስ ሊግ ከጫፍ አድርሰውታል። ይሄ ለሌስተርም ክብር ማጣት ነው። ሁለተኛ መነጋገሪያ መድረክ መነጋገሪያ ክፍል መወያያ የራሳቸው መስፈሪያ ቢሮ የላቸውም ወይ? ወራዶች ይሄ በአውሮፓ ውስጥ በማዳበሪያ የበለጸገ የአሳማ ስጋ በልተው በፈረጠመ ሰውነታቸው የአእምሮ ማሰቢያቸው ስፍራ በእንደዚህ በስብ የተጫነው ሜዳ ውስጥ ገብቶ እግር ኳስ በዚህ ዘመን በእጅጉ እየተበላሸ ነው። ለመተውም ብዙ አይከብደንም። እኛ ጨቅጭቀን ወደ እግር ኳስ ያስገባናቸው ህፃናት ነው የሚያሳዝኑ እንጂ ዋልጊዎች የሚጨፍሩበት መድረክ ሆነዋል። ሊቨርፑል 2 አርሴናል 2 ከረፍት በፊት ሊቨርፑሎች ተጭነው እጅግ በጫወታ ብልጫ አሳይተው 2 ግብ አስቆጥረው ተጨማሪ ግቦችን ማስቆጠር እየቻሉ ለረፍት ከወጡ በኋላ አርሴናል ሙሉ በሙሉ ጫወታውን ቀይሮ ተቆጣጥሮ 2 ግቦችን አስቆጥሮ በመጨረሻ ከኒውካስል ጋር ዋጋ የሚያስከፍለውን የቀይ ካርድ ሜሪኖ ተመልክቶ 2-2 አልቋል። የተሻሩ በኦፍሳይድ የተሻሩ ግቦችም ነበሩ። እነዛን አያይዞ የዕለቱን የአንፊልድ ቆይታ ፓቻ ይዘረዝራል። እኔ በግሌ በእጅግ ዋዝኛለሁ። ያቺ ደቂቃ ወይ አሰልጣኙ ባያስገቡት ይሻላል። መጀመሪያ በብራድሊ ተክተውት ውጭ ሲቀመጥ ጤናማ እንዳልሆነ ስሜቱ ገብቶኛል። ምክንያቱም የህዝብ ተቃውሞ ሲቀየር እንደሚሰማ ከተጠረጠረ ለምን አስገቡት? ካልሆነ ቋሚ አርገውት ከመጀመሪያ ጀምሮ ያ ተቃውሞ ካለ ቀይሮ ማስወጣት ይቻላል። ቀይሮ ማስወጣት በማይቻል ሁኔታ ካስገቡት በኋላ የተቃውሞ ተባባሪ ይመስሉኛል አሰልጣኙ። ይሄን የምናገረው በድፍረት ነው። ለምን ይሄ ስራ ተሰራ? አጋልጦ የመስጠት ጉዳይ የነጭ መርዝ በእያንዳንዱ ውስጥ ስላለ እንጂ አሮድን ቋሚ አርጎ ደጋፊው ተቃውሞ የሚያሰማ ከሆነ እረፍት ላይ ማሳረፍ ልጁን ካናገሩ በኋላ ከዚህ ተቃውሞ እንዳድንህ ከዚህ ተቃውሞ እንድስብህ ከዚህ ተቃውሞ እንዳተርፍህ ቀይሬያለሁ ማለት ይቻላል። ከዘገየ በኋላ ሊቨርፑል ያለሱ 2-0 መምራቱን ለማሳየት ልጁን ወደ ሜዳ አስገቡት። በእጅጉ አሳዛኝ ተግባር ነው። አንፊልድ ላይ ዋጋ ያስከፍላል። ይሄ ጩኸት የእግር ኳስ ስሜት የእግር ኳስ መንፈስ እነዚህን ጉዳዮች በዝምታ አልፈም አሮድ ላይ ተጭኋል። አዎ በሄደበት እሱ ሰላም ይሁን። አንዳንድ ጊዜ ክለቦች ከተጫዋቾች ከአመራሮች ከአሰልጣኞች ሊበልጡ ይችላሉ። ግን ደጋፊ እንደተመካከረ በአንድ ዜማ በእጅግ ወራዳ በሆነ ሁኔታ
የክለቡን ድንቅ ተጫዋች ማውገዝ እኔ አንድ ከነዚህ ጋር የሊቨርፑል ደጋፊ መባሌ አሳፍሮኛል። ሁለት በእድሜ መጨረሻ ስንት ዝቃጭ ነገር ለማየት ነው አላህ ይጎለተን። በእያንዳንዱ ጉዳይ ዓለም ላይ የምናፍርበት ጉዳይ እየበዛ መጥቷል። በእያንዳንዱ ጉዳይ ምን አለ ቆሞ ቢያጨበጭቡለትና መልካም ስንብት ቢሉት ምን ይጎላል? ምንድነው ደጋፊዎችን መናፍቅ ያረጋቸዋል? ትቷቸው ለሄደ ሰው ከጀርባ ሆኖ ዘመሩ ያስብላል። በሊቨርፑል ባህሪ ይሄንን ነገር አላየንም ነበር። አዲሱ ኤአይ ከመጣ በኋላ ይሄ አዲስ የቲክቶክ ጄነሬሽን እዚህ ግማሹ አውሮፕላን ውስጥ አልወርድ ብሎ ጭንጋፍ ይጮሃል፣ እዛ ሌላው ደግሞ በክለብ ውስጥ ውለታ የከፈለው ላይ ይጮሃል። ተመሳሳይ ጄነሬሽን ዓለም ላይ አለ። ፓቻ ይቀጥላል። እኔ በበኩሌ ለረፍት ተሰናበትኳችሁ። ፕሮግራማችን ላይክ አድርጉ። በዚህ ሐሳብ የምትሞግቱን በ0916 83 23 49 ደውሉ። ለኮሜንቶቻችሁ በሙሉ መልስ ለመስጠት የሳይትም ችግር ስላለብን ያደክመናል። ሐሳብ ያላችሁ ሰዎች፣ ተቃውሞ ያላችሁ ሰዎች፣ ወቀሳ ያላችሁ ሰዎች፣ የኔን ሐሳብ ማውገዝ የምትፈልጉ ሰዎች 0916 83 23 49 እስከ ምሽቱ 4 ሰዓት በማንኛውም ሰዓት ልትደውሉ ትችላላችሁ። ፓቻ ጫውታውን አይተዋል። እንግዲህ አንተ ከውግዘቱና ከዚህ ከጩኸቱ ጋር ያለውን ብዙም እዛው ውስጥ መግባት የለብንም። የሜዳ ላይ እንቅስቃሴውን ለአድማጮች በመረጃ ታደርሳለህ። አዳዲስ ነገር ካለም እኔ በኩል ያጠናቀቁ። ፓቻ መቀጠል ትችላለህ። እሺ እንደምን ቆያችሁ አድማጮቻችን? በትናንትናው ዕለት ባደረግነው ጥሪ መሰረት ጌች ወይም በአቤት ቲዩብ አማካኝነት ጌች ላደረክልን የሱፐር ታንክስ ከፍተኛ ድጋፍ ከልብ እያመሰገንን በተደጋጋሚ ለዚህ ቻናል ድጋፍ ማድረግ እንቀጥላል። ጌች ባለበት ምስጋናችን እንዲደርስ በቻናላችን ስም እያቀረብኩኝ በምሽቱ ጨዋታ እንግዲህ 2-2 ሁለቱ ክለቦች በአንፊልድ ተለያይተዋል። ከረፍት በፊት ሊቨርፑል ተሽሎ በተገኘበት 2 ግብ ማስቆጠር ሲችል ከረፍት በኋላ ደግሞ አርሴናል በተሻለበት በተለይ የሜሪኖ ቀይ ካርድ እስከሚመዘገብ ድረስ የአርሴናሎች ብልጫ ውጤቱን መቀየር የሚችል እስከ 3 ነጥብ ሊያስገኝ የሚችል ብልጫ ነበር። የሊቨርፑሎች መዘናጋት መቀዝቀዝ፣ የአርሴናሎች ደግሞ በድጋሚ ወደ ጨዋታው መመለስ የሁለተኛው 45 ትዕይንት ነበር። በመጀመሪያው 45 ግን የመጀመሪያዎቹ 10-15 ደቂቃ የአርሴናል የኳስ ቁጥጥር የሊቨርፑል ፕሬሲንግ የነበረበት በእነዚህ አጋጣሚዎች እንግዲህ ቡካዮ ሳካ በጨዋታው የመጀመሪያ ትልቁን እድል አግኝቶ ሳይጠቀም የቀረበት ሊቨርፑል በዲያዝና በሳላ አማካኝነት ሙከራ አድርጎ ግብ ሳያስቆጥር ቀጥሎ ነው እንግዲህ የአርሴናል ተከላካዮች በፈጠሩት ተደጋጋሚ ስህተት የመጀመሪያውን ግብ በኮርሊ ጋክፖ አማካኝነት ከአንዲ ሮበርትሰን የተሻገረለትን ኳስ ሊቨርፑል አስቆጥሮ ቀዳሚ መሆን የቻለው። የጋክፖ ግብ ስትቆጠር የአርሴናል የተከላካዮች መዘናጋትና ዊሊያም ሳሊባ ከራሱ የመጫወቻ ክልል ኳሱን ያጸዳበት መንገድ ከዛም በኋላ ሊቨርፑሎች የእጁን ወርውረው በፍጥነት ወደ ማጥቃት እንቅስቃሴ ሲገቡ የአርሴናል ተከላካዮች የቆሙበት የያዙበት ፖዚሽን በተገቢው ሰዓት ተገቢውን ውሳኔ ባለመወሰናቸው የመጀመሪያውን ግብ አርሴናል አስተናገደ። በተመሳሳይ አይነት መዘናጋትና በጨዋታው ቶሎ ወደ ጌሙ አለመመለስ ወይም የኮንሰንትሬሽን ማጣት በድጋሚ አርሴናልን ዋጋ አስከፍሎ በ86 ሰከንድ ልዩነት ከሳላ የተነሳውን ኳስ ሰቦዝ ላይ በጥሩ ሁኔታ ወደ ግብ ያሻገራትን ኳስ ሉዊስ ዲያዝ አስቆጥሮ ሊቨርፑል በነዚህ ሰከንድ ልዩነት ነው ጨዋታውን በ2-0 መምራት የቻለው። ይህንን ተከትሎ እንግዲህ ሊቨርፑል ለ3 ተከታታይ የውድድር ዓመት የፊት መስመር ተጫዋቾች 10 እና ከዛ በላይ ግብ ላይ በቀጥታ ተሳታፊ ሲሆኑ ከ10 በላይ ግብ በውድድር ዓመቱ በፕሪሚየር ሊጉ ማስቆጠር የቻሉበት ሌላ አዲስ የፊት መስመር ጥንካሬ የታየበት ነበር። ጋክፖ፣ ሳላ፣ ዲያዝ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ከ10 በላይ ግብ
ማስቆጠር ችሏል። በተጠናቀቀው የውድድር ዓመት ኑኔዝ፣ ጆታ እና ሳላ ነበሩ። ከዛ ቀደም የሊቨርፑል የፊት መስመር ተጫዋቾች 10 እና ከዛ በላይ ግቦች ማስቆጠር ችሏል። ይሄ የሊቨርፑልን የፊት መስመር ተጫዋቾችን ጥንካሬ በእጅጉ ያሳየ ነበር። በመጀመሪያው 45 የታየው የአርሴናል መቀዛቀዝ አንድም ኢላማውን የጠበቀ ሙከራ ለማድረግ ከ0.56 በላይ ኤክስጂ ክሬት ሳያደርጉ ፍጹም የጨዋታ ብልጫ ተወስዶባቸው ነበር የመጀመሪያው 45 የተጠናቀቀው። በሁለተኛው 45 ግን የሚካኤል አርቴታ ቡድን ለውጥ በማድረግ ያጫወት ለውጥ ሊቨርፑልን በመጫን በጨዋታው በፍጥነት ነበር ምላሽ መስጠት የቻሉት። በጋብሪኤል ማርቲኔሊ ሄዲንግ አርሴናል ወደ ጨዋታው መመለስ የቻለው። እንግዲህ ጋብሪኤል ማርቲኔሊ ግብ አስቆጥሮ አርሴናል ለ76 ጨዋታ አልተሸነፈም። ማርቲኔሊ ግብ አስቆጠረበት ጨዋታዎች ይሄ አዲስ ሪከርድ ነው። ለ36 ጨዋታ አርሴናል ሽንፈት አስተናግዶ አያውቅም። ይሄ ትልቅ የሚባል ሪከርድ ነው። ነገር ግን አርሴናል ከ2021 በኋላ ለመጀመሪያ ጊዜ ነው ከረፍት በፊት 2.18 ኤክስጂ በላይ ሲያስተናግድ። ይሄ ማለት ቡድኑ ምን ያክል ለጥቃት እንደተዳረገና ጌም ኮንሰንትሬሽኑ የተጠና እንዳልነበር የሚያሳይ ነው። ከረፍት በኋላ ግን ውጤቱን ከቀየሩባቸው ምክንያቶች መካከል የአጥቂ ክፍሉ የሊቨርፑልን የተከላካይ ክፍል በቢልድ አፕ በኩል ለትራንዚሽን ምቾት ባለመስጠት የተዋጣለትን ፕሬሲንግ በማድረግ እዛው ፋይናል ሰርድ በተደጋጋሚ የሚደረግ ሙከራና ጥረት ነው አርሴናልን በፍጥነት ወደ ጨዋታ እንዲመለስ ምክንያት ሆኖ። በማርቲኔሊ ግብ አርሴናል ወደ ጨዋታው ከተመለሰ በኋላ ተደጋጋሚ ሙከራዎች ግብ ሊሆኑ የቀረቡም ትላልቅ እድሎችን አግኝቶ ሳይጠቀም ቀርቶ በስተመጨረሻም 70ኛ ደቂቃ ላይ ማርቲን ኦዲጋርድ የሞከራትን ግሩም ኳስ አሊሰን ቤከር ካዳነ በኋላ የተመለሰችውን ኳስ ሚካኤል ሜሪኖ አስቆጥሮ አርሴናል ጨዋታውን 2-2 ማድረግ ቻለ። በነዛ ደቂቃዎች ጭምር አርሴናል ሶስተኛ የማስቆጠር እድሉ ሜዳ ላይ ይታይ ነበር። ብልጫው በእጅጉ የሚታይ ብልጫ ነበር። በተለይ ደግሞ ሁለተኛ 45 በቀኙ የሜዳ ክፍል የሊቨርፑል ቀኝ አርሴናል የግራ የሜዳ ክፍል ሊያንድሮ ትሮሳርድ የፈጠረው ጫናና በማርቲኔሊና ትሮሳርድ መካከል የነበረው የቦታ ሽፍት ማድረግ ሊቨርፑል ላይ ጫና ለመፍጠር በእጅጉ ትልቁ ሚና የተጫወተ ነበር። በደንብ አርሴናል የማርቲኔሊና የትሮሳርድን ፖዚሽን ተጠቅሞ ጫና ፈጥሮ ነው ውጤቱን በጥረት አቻ ማድረግ የቻለው። ይህንን ተከትሎ እንግዲህ እስከ 79 ደቂቃ ድረስ አርሴናል ሊቨርፑሎች ላይ ጫና ማድረግ ችሏል። 66ኛ ደቂቃ ላይ የተፈጠረውን አይታችኋል። በማሊያው ቁጥር ልክ በዛ ደቂቃ 66 ደቂቃ ተቀይሮ የገባው ትሬንት አሌክሳንደር አርኖልድ ያልተጠበቀ አባ መግቢያው ላይ ለሰፊ ደቂቃዎች አንስቶታል። የአንፊልድ የኮፕስ ደጋፊዎች ከፍተኛ ተቃውሞ አሰምተዋል። ያለፈው ሳምንት እንደምታውቁት ሊቨርፑል ዋንጫውን ካረጋገጠ በኋላ ተጫዋቹ ወደ ሪያል ማድሪድ ለመጓዝ ሁሉንም ነገር መጨረሱና በሊቨርፑል ቤት የቀረበውን ኮንትራት ሳይቀበል ቀርቶ ለአዲስ ኤክስፒሪየንስ ክለቡን ለቃለው ማለቱን ተከትሎ ከፍተኛ ተቃውሞ ገጥሞታል አርኖልድ። በዚህም እንግዲህ አሰልጣኙም አንዲ ሮበርትሰንም ከጨዋታው በኋላ በተጠየቁበት ወቅት ደስተኛ እንዳልሆኑና እንግዲህ እንዲህ አይነት ሁኔታዎች ሊያጋጥሙ እንደሚችሉ እነ ጂሚ ካራገርም ከሊቨርፑል ደጋፊ በተለይ ከዚህ ደጋፊ ኤክስፒሪየንስ አንፃር ከፍተኛ ጩኸት በዚህ ደረጃ ማሰማታቸው ተገቢ ያለመሆኑን ሲያነሱ ነበር። ነገር ግን ደጋፊው እንግዲህ የአካዳሚ ውጤት ተጫዋች በመጨረሻም ክለቡን አንድም ትርፋማ ሳያደርግ ሁለት ደግሞ የቀረበለትንም ኮንትራት አልቀበልም ብሎ ለሌላ ኤክስፒሪየንስ መሄዱ ደጋፊን ያስከፋ ይመስላል። ነገር ግን ከዚህ ቀደም የአካዳሚ ተጫዋቾች ሊቨርፑልን ለቀው ሲሄዱ ተመሳሳይነት ተቃውሞ አልደረሰባቸውም ነበር በዚህ ደረጃ። የአርኖልድ ግን በተለየ ሁኔታ መሆኑ ትንሽ ከዚህ ጨዋታ ላይ ከሚነሱ ትላልቅ ነጥቦች መካከል አንዱና ዋነኛው ነው። በተለየ ሁኔታ ጨዋታው ላይ ከተመዘገበው ውጤት ከተቆጠሩ 4 ግቦች በላይ ትኩረት የሳበው የሊቨርፑል ደጋፊ አርኖልድ ላይ ያሰማው ተቃውሞ ነው። እንግዲህ በዚህ መንገድ ጨዋታው እንደቀጠለ 79ኛ ደቂቃ ላይ ሚካኤል ሜሪኖ በሰራው ጥፋት በሁለተኛ ቢጫ ካርድ ከሜዳ
ተወገደ። አርሴናል በጎደሎ ነው። ስለዚህ ያሉት አማራጮች ሊቨርፑል በአጥቂ ቁጥር ከፍ ሲል አርሴናል የተከላካይ ክፍሉን አጠናክሮ ቀሪውን 15 ደቂቃ ሊቨርፑልን ለመቆጣጠር አርሴናል ለመከላከል ወስኖ እንግዲህ የተለያዩ ሙከራዎችን ሊቨርፑል አድርጎ ግብም አስቆጥሮ በኦፍሳይድ እና በፋውል ምክንያት ተሽሮበታል። የጨዋታው የመጨረሻ እንቅስቃሴ አንዲ ሮበርትሰን ያስቆጠራትን ግብ ኢብራሂም ኩናቴ ሉዊስ ኬሊ ላይ በሰራው ጥፋት ግቧ ተሽራለች። ጨዋታው 2-2 ተጠናቋል። በሁለቱ ክለቦች መካከል የነበረው ፉክክርን በተወሰነ መልኩ በኤክስጂ እንኳን ስንመለከት ሊቨርፑል 2.56 ኤክስጂ ክሬት ማድረግ ሲችል አርሴናል ከረፍት በኋላ ነው 1.78 ኤክስጂዎችን ክሬት ማድረግ የቻለው። በአጠቃላይ በጨዋታው 2.31 በሙከራ በኩል ሊቨርፑልም 15 አርሴናልም 15። አርሴናል ግን ኢላማውን የጠበቀ ሙከራ በማድረግ 7 ኢላማቸውን የጠበቁ ሙከራዎች ማድረግ ችሏል። ሊቨርፑል 5 ትላልቅ እድሎችን በመፍጠር ሁለቱም 4 እድሎችን መፍጠር ችሏል። በጨዋታው የተመዘገበው እንቅስቃሴ ምን ያክል ባላንስ እንደሆነ የምንመለከተው ሊቨርፑል በተጋጣሚ መጫወቻ ቦክስ ውስጥ 36 ኳስ ሲነካ በተመሳሳይ አርሴናልም 36 ኳስ ነበር መንካት የቻለውና የሁለቱ ክለቦች ፉክክር በተመጣጣኝና ሚዛናዊ በሆነ እንቅስቃሴ ውጤት አንፊልድ ላይ ለሁለተኛ ጊዜ በዘንድሮ የውድድር ዓመት ያቻ ውጤት ተመዝግቧል። ምናልባት መነሳት ካለባቸው አጋጣሚዎች ውስጥ የመጨረሻ ደቂቃ ማርቲን ኦዲጋርድ የሞከራ ኳስ በአርሴናል በኩል የምታስቆጭ እድል ነበር የተሳተውና ተጫዋቹ ቴክኒካሊ ግሩም ኳስ መሞከር ችሎ ነበር። እንግዲህ ሳትቆጠር ቀርታለች። በተረፈ ግን የሁለቱ ክለቦች ፉክክር በሁለት የተለያዩ 45ቶች ተመጣጣኝ ነበር። ውጤቱም እንግዲህ አንዳንድ ነጥብ ሼር ማድረጋቸው ተገቢ ነው። ሻምፒዮናው ሊቨርፑል እንግዲህ ካለፈው ሳምንት ጀምሮ ቀስቀስ ማለት ወይም ጨዋታው ላይ የመጀመሪያ ሻምፒዮን እስከሚሆንበት ድረስ የነበረው አይነት ትኩረት ሳይሰጥ አርሴናል ደግሞ በመጀመሪያዎቹ ደቂቃዎች በመጀመሪያ 45 የነበረው ፍላጎትና ጥረት እንደ ወትሮ ሳይሆን መቅረቱ ጨዋታው የተጠበቀውን ያክል ኢንቴንስ ሆኖ እንዳንመለከት ምክንያት ሆኗል። በአጠቃላይ ግን 2-2 መለያየታቸው ለሁለቱም ክለቦች ውጤቱ ተገቢ ነበር። በነበረው እንቅስቃሴ በትናንትናው ዕለት ከተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል የኖቲንግሃም ፎረስት እና የሌስተር 2-2 መጠናቀቅ የባለቤቱ ግሪካዊ ባለሀብት ከመካከለኛው ምስራቅ ጋር በጋራ በሼር የሚሰሩት ትላልቅ ስራዎች እንዳሉ በካምፓኒ በኩል ትላልቅ አክሲዮኖች ላይ በጋራ እንደሚሰሩ ይነገርላቸዋልና አንዳንድ ውሳኔያቸው እንደ እብደት ይታያል። በጣም ፍላጎት ያለው ነገር ግን ስሜቱን መቆጣጠር የማይችል ባለሀብት የሚለው ስያሜ ደግሞ ከቀድሞውንም ኖቲንግሃም ፎረስት ወደ ፕሪሚየር ሊግ ካደገበት ጊዜ አንስቶ እብደት የተሞላውን ውሳኔያቸውን ሁሌም ያነሳሉ። በትናንትናው ዕለት እንግዲህ ከሌስተር ሲቲ ጋር ኖቲንግሃም ፎረስት 2-2 ከተለያየ በኋላ ከስፍራቸው ወርደው ወደ ሜዳ በመግባት ኑኖ ስፒሪቶ ሳንቶስ ላይ ቁጣን ያዘለ ትዕዛዝ የሚመስል አንዳንድ ሁኔታዎች ሜዳ ውስጥ ተመልክተናል። በተለይ አግሬሲቭ ሆነው ኑኖ ስፒሪቶ ሳንቶስ ላይ ሲናገሩ ነበር። አንዳንድ በባለቤትና በአሰልጣኝ መካከል የሚኖረው ግንኙነት ድንበር ካልተበጀለት ልክ እንደ ቶዲ ቦይሊ የቼልሲው አሰልጣኝ የቼልሲው ባለቤት ከሞሪሲዮ ፖቼቲኖ ጋር መልበሻ ክፍል ድረስ በመግባት አሰልጣኙ መልበሻ ክፍላቸውን እንዳይቆጣጠሩ ወይም ሃንድል እንዳያደርጉ ምክንያት ነበር። ልጃቸውን ጭምር ይዞ በመግባት አንዳንድ ሁኔታዎች ላይ በመልበሻ ክፍል አለመረጋጋት መፈጠሩን እናስታውሳለን። አሁን ይሄ አልፎ ተርፎ አሰልጣኙን በፊት ለፊት ሲገጽሱ ወይም ሲናገሩ የሚታይ በጣም ስሜት የቀላቀለ ሪያክሽን ነበር ባለቤቱ ያሳየውና ከጨዋታው በኋላ ከተመለከታችሁ ጋሪ ኔቭል እኔ ለኑኖ ስፒሪቶ ሳንቶስ በቀጥታ ማስተላለፍ ካለብኝ አንድ መልእክት ማስተላልፈው በፍጥነት ኖቲንግሃም ፎረስትን መልቀቅ እንዳለበት ነው። በየትኛውም ፖዚሽን ላይ ሆኖ ቢያጠናቅቅ
እንዲህ አይነት ክብር የጎደለው ሪአክሽን ባለቤቱ አሰልጣኙ ላይ የሚያሳይ ከሆነ ያ አሰልጣኝ በዛ ፖዚሽን ላይ የመቆየቱ ምክንያት ብዙም አይገባኝም የሚል ቀጥተኛ ትችት የኖቲንግሃም ፎረስት ባለቤት ላይ አንስነስቷል። እንግዲህ ይህም ቡድን ካለመውረድ በተጠናቀቀው ውድድር ዓመት ታድጎ ዛሬ ላይ ለዩሮፒያን ውድድር አልፎም ቻምፒየንስ ሊግ የመግባት እድሉ አሁንም ተማጦ ያላለቀው ኖቲንግሃም ፎረስት እንግዲህ በባለቤቱ አማካኝነት አሰልጣኙ ሲዘለፍ እንደተመለከትን ከጨዋታው በኋላ ለመጠቆም ያክል ነው። ቼልሲም ሽንፈት አስተናግዷል፣ አርሴናል አቻ ወጥቷል፣ ሲቲም አቻ ተለያይቷል። በዚህ ሳምንት ለዩኤፋ ቻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በተመዘገበው ውጤት ትልቅ ሳምንት ያሳለፈው ኒውካስል ነው። በሜዳው ቼልሲን 2-0 ማሸነፉ የተቀሩት ክለቦች እንግዲህ በአቻና በሽንፈት አጠናቀዋል። ከዚህ ፕሮግራም በመቀጠል እንግዲህ 11 ሰዓት ከሩብ የተደረገውን የባርሳና የማድሪድ የ4-3 የኤል ክላሲኮ ጨዋታ ባርሳ በ7 ነጥብ ያሰፋበት፣ ማድሪድ በኪሊያን ኤምባፔ አማካኝነት ሃትሪክ መስራት ቢችልም ነገር ግን ባርሳ በአስደናቂ ካምባክ ጣፋጭ 3 ነጥብ በሜዳቸው ማግኘት ችሏል። በዚህ ጨዋታ ዙሪያ ሰፊ የሆነ ዝርዝር ጉዳዮችን አንስተን እንወያያለን። ጌች ላደረክልን የሱፐር ታንክስ ድጋፍ በአቤቲዩብ አማካኝነት ከልብ እያመሰገንን ይህንን ፕሮግራም በተመሳሳይ ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።